ባናት መቆም ዝም ብሎ አይቻልም፣ ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። 4 ኪሎ ምናምን ነገር ጂምናስቲክ ነበረ። ቤተክርስቲያናችን እንደነዚህ ላሉ ወንድሞቻችን እህቶቻችን ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው። ያንተ በዚህ አጋጣሚ አባቶች እነዚህን አባቶችንም ሳላደንቅ ማላልፍበት መንገድ አለና ምክንያቱም አንዳንድ አባቶች ስድብን በስድብ የሚመልሱ አባቶች አሉና ለባይር የብሳ ተከዚኒ ሐለፉ በእግር ብሎ ቅዱስ ያሬድም አሁን እስራኤላውያንን ባህሩን የብስ አድርጎ አሻግሯቸዋል። ይህንን ስንል እግዚአብሔር ያደረበት ሰው ሁሉን ማድረግ ይችላል። ዛሬ ኦርቶዶክስ ተዋሕዶ ቤተክርስቲያን አቡነ ተክለ ሃይማኖት በመጨረሻ ረፍታቸው ታመው እንደሆነ ይታወቃል እና ያንን በማንሳት እንደማናናቅ እንደ መዘበቻ በጣም ብዙ ሰዎች ያነሳሉ። ለተክለ ሃይማኖት የተገባለት ኪዳን ደግሞ ምን አይነት አሟሟት እንደሚሞት ባለው አሁን ውጥንቅጡ ዮናታን አክሊሉ ላይ መጥቷል። ያው ብለር ባይደረግም በድምጾች የሚታወቁ ነገሮች ናቸው። ዮኒም እየተተቸ ነው። እስቲ እንስማ። ሲሞት በተቅማጥ በሽታ እንደሚሞት የአባታችን አቡነ ነበሩ። ፈርዖን መጣ ተብሎ በቃ ከኋላ በጣም ፈርተው እየተጨናነቁ ነው። ግን ሙሴ ባህር መታ ሲባል መታ፣ ውሃውን ከፍሎ አሻገራቸው። ይሄ እኮ ውሃን ምን ማለት ድል መንሳት አይደል? ታዲያ ሙሴ በባህር መካከል እስራኤልን ከፍሎ አሻገረ ብለ ገብረ መንፈስ ቅዱስ በውሃ ላይ ቆመው ጸለዩ ሲባል ምንድነው ልዩነቱ? ሞራል ያጠረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚሁ አሁን እረፍታቸው ላይ አንተ ያነሳው ማለት ነው ተክለ ሃይማኖት በረከታቸው ይደርብንና በዛ ሞቱ ይላል። ግን እኮ ሞታቸውን አውቀዋል። ይሄ ሰውዬ እኮ ሞቱን ያውቅ እንኳን አይደለም የራሳቸውን ሞት የደቀ መዛሙርቶቻቸውን እኮ ተክለ ሃይማኖት ሞታቸው ተገልጾላቸው እከሌ ከኔ ጋር ትሄዳለህ ዛሬ ወደ ክርስቶስ አብረን እንሄዳለን ብለው እኮ የራሳቸውን አይደለም ከዚህ ስፍራ ላይ ብዙዎቻችን የትንሽ ነገሮች ላይ እያለፍን ነውና በአብዛኛው ባለፈው ይያቻሉና የምንተቸውን ነገሮች ከመጽሐፍ ቅዱሳዊም ከተለያዩ ከተጻፉ ነገሮች አዋዘን እንትን ምንድነው አንድ ሰውን ላይ ፎከስ አድርገን እየተናገርን ወይም የማይሆኑ ነገሮችን እየተናገርን በመናደርግ ጊዜ ለተመልካቹም ለእንትኑ ቻናል ብዙ ሰዎች ይናገራሉና ስድብን ማስተማር ይሆናል ብዬ አምናለሁ። ውስጥ ረጅም ዓመት ቆሞ መጸለይን ይሄንን ከየት አምታ ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተርከው የምታስተምረው? መነሻዋ ምንድነው? ባለጌው አንደበታች በነገራችን ውስጥ እንዲህ አይነት ጥያቄዎችን የሁላችንም ሰዎች ጥያቄ ነውና ምክንያቱም ማወቅ እንፈልጋለን። እዚህ መርሃ ግብር ምክንያት በሆነን ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልያ ነው። በአናቱ ተተክሎ የጸለየ ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መተናል። ትላንት በስቲያ ኮሜዲያን እሸቱ አንዳንድ አባቶችን የሃይማኖት አባቶችና አስተማሪዎችን ጋብዞ አንድ ቆይታ አድርጓል። ስለ ዮኒ ማኛ የተናገረው ነገር ነበርና በዛ ርዕሰ ጉዳይ ላይ ሪቪው ነበርና ይህን ጉዳይ እስቲ እኛም እንደ አንድ ሃይማኖተኛ ሰው ሆነን ሪቪው እናደርጋለን። እስቲ ሪያክት እናደርገውና የሚሰማንን ነገር በመሃል የምናወራ ይሆናል። እንደምታውቁት በዚህ ቻናል ላይ የተለያዩ የሚሰማዎትን ነገሮች የምንናገረው ቻናል ነው። የሚያስደስተንም የሚሰማንንም ደስ ያለልንም እንጓዛለንም የተለያዩ ነገሮችን ለእናንተ የምናሳያችሁ ቻናል ነውና ዛሬም እስቲ አንድ ርዕሰ ጉዳይ ላሳያችሁ ብዬ ነውና እስቲ ኮሜዲያን እሸቱ ከዮኒ ማኛ ጋር ምን አለ የሚለውን ቪዲዮዎች አሳያችኋለሁ። አብራችሁ እዚህ መርሃ ግብር ምክንያት በሆነን ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልያ ነው። በአናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። በአናቱ ተተክሎ የጸለየ ያው ውሃ ውስጥ መሬት ላይ አይደለም። መሬት ላይ ቀላል መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። አክሮባት ይችሉ ነበር ከመሆናቸው በፊት አክሮባቲስት ነበሩ። ምክንያቱም በዚህ ዙሪያ ላይ ዮኒ ማኛ የሚናገረው ነገሮች ሁላችንም የምናውቃቸው ናቸውና አልባይ ንግግሮችን እየተናገረ ያለው ቪዲዮ ነውና ብዙ ሰዎች ግርታን የፈጠረው ቪዲዮ ነው። እስቲ በማልመላንም የምናየው ይሆናል። እስቲ ዋናው ሐሳቡ ዮኒ ማኛ የተናገረው ነገር ላይ ነው። በዚህ ላይ ሪቪውም ለማድረግም ወይም ለመወያየትም የታሰበው
በአናት መቆም ዝም ብሎ አይቻልም፣ ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። 4 ኪሎ ምናምን ነገር ጂምናስቲክ ነበረ። ምን ነበረ? አክሮባቲስት ነበሩ። ለማወቅ እኮ ነው፣ ለማወቅ አክሮባቲስት ነበሩ። በአናቱ 9 ዓመት የቆመ ምንም ሳይወርድ እኮ ነው፣ ሳይበላ ሳይጠጣ፣ ምንም ምግብ መብላት የለም መጠጣት የለ። በአናቱ ተተክሎ 9 ዓመት ያለ ምግብ ያለ ውሃ የኖረ ሰው ትለያለ። በአንድ እግር አቡነ ተክልዬ በአንድ እግራቸው 7 ዓመት ጸልየው ክንፍ አወጡ የሚባልም ሙድ አለ። ቅዱሳን በምልጃቸው የተፈረደበትን ነፍስ ሊያድኑ ይችላሉ ወይ? ሁለተኛ በአንድ እግር ቆሞ 7 ዓመት መጸለይና ክንፍ መቀበል፣ ውሃ ውስጥ ረጅም ዓመት ቆሞ መጸለይን ይሄንን ከየት አምታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተርከው የምታስተምረው? መነሻዋ ምንድን ነው? ባለጌው አንደበታች በነገራችን ውስጥ እንዲህ አይነት ጥያቄዎችን የሁላችንም ሰዎች ጥያቄ ነውና ምክንያቱም ማወቅ እንፈልጋለን። ብዙ የኦርቶዶክሳውያን ሆኑ ከኦርቶዶክስ ውጭ ያሉ ሃይማኖት ተከታይ የሆኑ ሰዎች በአብዛኛው እንዲህ አይነት ነገሮችን ማወቅ ይፈልጋሉ። ትርክት ነው ወይም ከየት አምጥታ ነው ቤተክርስቲያኒቷ የምታስተምረው የሚናየውን ነገር ብዙ ሰዎች መረዳት ይፈልጋሉ። ይህንም ከዚህ አንጻር እንረዳለን ብዬ አስባለሁ። ያወጣው ጥያቄ ሁሉ ቤተክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት አባቶቻችን ያስረዱናል፣ ይነግሩናል። ወደ የኔታ እጹብ ወስዳቸዋለሁኝ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። የወረደ ሐሳብ ነው። እንደ መጽሐፍ ቅዱሳዊ ሐሳብ ስንነሳ 3 ደቂቅ ከእሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸውም። 3 ደቂቅን ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምኑ ተንጣጣ ይላሉ እናቶቻችን። ውስጥ ያሉ 3 ደቂቅ አይደለም አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የታሽታ እንኳን ከልብሳቸው አልተገኘም ነው የሚሉት። ስለዚህ አንተ እንዳልከው 3 ደቂቅ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱን አያቃጥልም እንዳትል ውጭ ያሉትን ሰዎች አቃጥሎ አይተሃል። 3 ደቂቅ የእሳት ልምምድ አላደረጉም። እግዚአብሔር አምላካችን እሳቱን በእሳት ስላጠፈላቸው ወይንም ስላቀዘቀዘላቸው በእሳቱ መካከል እየተመላለሱ እግዚአብሔርን አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራቡ አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸውን እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ተአምር ነው። ተአምር የሚባለውም ይሄ ነው። ገርል ያልነው ስለዚህ አይደል? ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። በዚህ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖት ልጅ ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሐሳብ እንደ ኢምንትም አናየው። በእኛ በኩል ወዘልፈ ንጸውር ሞቶ ለክርስቶስ አይልም ጳውሎስ። ዘወትር የክርስቶስን መከራውን እንሸከማለን። በባህር ቆሞ መጸለይ ምን ያመለክታል? ክርስቶስ አምላካችን ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከጾመ ሳይቀመጥ ከዘረጋ ሳያት ምንም እህሏ ሳይቀምስ አልጾምም። ይህን ያደረገ ክርስቶስ አምላካችን ተማሃሩ ምኔ ከኔ ተማሩ ብሎ አብነቱን አልተወልንም። አደገ ለነ ማይተቦ ከመንትሉ ነህ አሰረዚአሁ የሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን እንደናንተ ያሉት ሆዳቸው አምላካቸው ሆዳቸው የሆነባቸው አይደለም 7 ዓመት እህል ሳይቀምሱ መጾም አይደለም 9 ዓመት እህል ሳይበሉ መጾም ይቅርና እስከ 4 ሰዓት መጾም ላንተን ያስጨንቃል። የመጾም አቅሙ ስለሌላቸው የጾም ሕይወት ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ለነገሩ አይደንቅም። በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶው እነዚህን ሰዎች መሳሪያ አድርጎ ጎርፉን እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ሕይወትን መኖር ሲያቀታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቀታቸው ጾምን መንቀፍ ልማዳቸውም ስራቸውም። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸው። ታሪክ ያላት ቅዱሳን ያሏት ይህች ቤተክርስቲያን ናት። የወይን ግንዱን እስከ ቅርንጫፉ አቅፋ የያዘች ቅድስት ቤተክርስቲያናችን ስለሆነች ቅዱሳኑን መተቸት ሙያ አድርገውት መተዳደሪያም የእንጀራ ማግኛም ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ውጤት ብዙ እንጀራ ብዙ ብር ስለሚያገኙበት ቢሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አልተሳደበም። መከራ ሲያደርሱበት አጻፈውን ልመልስ አላለም። የክርስቶስን ፈለግ የምትከተል ሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እንደነዚህ ላሉ ወንድሞቻችን እህቶቻችን ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው። ያንተ
በዚህ አጋጣሚ አባቶች እነዚህን አባቶችንም ሳላደንቅ ማላልፍበት መንገድ አለና ምክንያቱም አንዳንድ አባቶች ስድብን በስድብ የሚመልሱ አባቶች አሉና እንዲህ አይነት ደግሞ ቆንጆ የሆኑ አባቶች ወይም እንዲህ አይነት መምህራኖች ልቦናን ይክፈትልህ ብለው ምርቃት ነውና ያደረሱ ያሉ እነሱም ላመሰግናቸው እወዳለሁ። ግን አንዳንድ ደግሞ ታልፎ የሚሰበኩ ስብከቶችን ኦልሬዲ እኛም እንደ አንድ ግለሰብ እንቃወማለን። ምክንያቱም የማንም ሃይማኖት መሰደብና መነካት የለበትም። ምክንያቱም እንደ አንድ ሰው እንደ አንድ ማህበረሰብ ሆነ ስናስብ ሃይማኖታችን ሲነካ የምናመልክበት ወይም የምናነብበት መጽሐፎች ሲነኩብን ደስ አይለንም። ምክንያቱም ያ የምንከተለውና አስተምሮ ስለሆነና ያ ያለ ዮኒ ማኛ አንዳንዴ በጣም የሚያልፋቸው እልፈቶች ብዙ ነገሮች አሉና በዚሁ አጋጣሚ ደግሞ የሆነ ጊዜም አንድ ቪዲዮ ሰርቻለሁ ስለ ኮሜዲያን እሸቱ አሪፍ ነው። ግን በተለይ ሃይማኖት ነክ ደስት እነዚህም ፐብሊክ የሆኑ ወይም ለሰው ክፍት የሆኑ ለብዙ ሃይማኖቶች የሚከተሉትን የዩቲዩብ ቻናሉን ብዙ ነገር ከ50 በላይ ትኩረቱን ወደ ሃይማኖት ዘመን ወይም ወደ ኦርቶዶክስ እምነት ባያደርግና ሁላችንም ደስ ብሎ የምንከታተል አይነት ቻናል ቢያደርግ እወዳለሁ። እስቲ ወደ ቪዲዮ እንግባ። ማስተዋል አድላቸው ብለን ቤተክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን። እነሱ ያሳድዱናል፣ እኛ ግን ከሀገራችሁ አናውጣችሁ፣ ከመንግስተ ሰማይ ያውጣችሁ ብለን እንጸልይላቸዋለን፣ እንማልድላቸዋለን ብሎ በግልጽ አስቀምጦታል። ቅዱስ አባታችን አቡነ ተክለ ሃይማኖት ሆነው ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ይጠብቀን፣ በረከታቸው ይደርልንና በእግዚአብሔር ያመኑ በዓለም ያላቸውን ሁሉ ትተው የተከተሉ ስለሆነ ለምሳሌ ክርስቶስ አምላካችን በባህር ላይ ተራምዷል። ይህንን ደግሞ የክርስቶስ ደቀ መዝሙር ቅዱስ ጴጥሮስ አድርጎታል። በባህር ላይ እንደ የብስ መሄድ ታደርገዋለህ አንተ እንደ ጴጥሮስ ወንድማችን አሁን ይሄን የተናገርከው። ስለዚህ የቅዱስ ጴጥሮስ አምላክ አቡነ ገብረ መንፈስ ቅዱስን ባህር ላይ ቆመው እንዲጸልዩ ቢያደርጋቸው ምንድነው የሚሳነው? ለእግዚአብሔር የሚሳነው ነገር አለ እንዴ? የለም። ቅዱስ ጴጥሮስ በባህር ላይ ሄደው እኮ አንተማ ታደርገውን ነው። ስለዚህ ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስም ስለራሳቸው ብቻ ሳይሆን ስለኛ ስለአንተም ጭምር የኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅር በልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ፣ በራሳቸው ቆሙ ሲባል ይህን ነገር ቀድሞ ስፖርት ይሰራል ወይ ተለማምዶት ሆነ የሚለውን ነቀፋ የወረደ ሐሳብ ነው። ለአስተማሩ ለመምህራችን ቃለ ሕይወት ያሰማል። ከዚህ ወንድማችን እንደሰማነው ዘሎ ቅዱሳኑን መስደብና መንቀፍ ላይ ነው የተገባው። ግን ይህ ወንድም መጽሐፍ ቅዱስን የሚቀበል በመጽሐፍ ቅዱስ የሚመራ እንደሆነ ነው ራሱ የሚናገረው። መጽሐፍ ቅዱስ ውስጥ የመጀመሪያው በኦሪት ላይ የምናገኘው 10 የኦሪት ትእዛዛት ናቸው። የመጀመሪያውና ዋናው አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ነው። ፈጣሪ እግዚአብሔርን በፍጹም ልብህ ውደደው አምልከው ነው። ሁለተኛው አክብር አባከ ወእመከ፣ አባትህንና እናትህን አክብራቸው እርዳቸው ነው። ሶስተኛው አፍቅር ቤተከ ከመ ነፍስከ፣ ባልንጀራህን እንደራስህ። እሱ ልክ ነው። አባቶችን ወይም አባትና እናትን እንደ ራስህ አክብር የሚል ከ10 ትእዛዛት ውስጥ አንዱ እና ሁላችንም ሁሉም የሃይማኖት አባት እና አቡነ ሊቃውንቶች ያሉት እዚህ ያሉ የሚጠቀሱ አባቶች ትላልቅ አባቶቻችን ናቸው። በተለይ ክርስትናን ለኛ በጣም እንዲደርሱና በእኛ ዘንድ የተለያየ ህይወትን እንዲዘሩ የሚያደርጉ አባቶች ናቸውና እነሱ የሚነቅፉ ነገር ይሄም እነሱን እየሰደቡ ማውራት ማለት ትንሽ አባትና እናትን ከማክበር የዘለለ ነው ብዬ አስባለሁ። በጣም የበታችነት ስሜት ነውና ሊቀ ካውንቶቹን ያወሩት ነገሮች ቆንጆ ሐሳቦችን እያወሩ ነው። እስቲ አሁንም ወደ እነሱ እንግባ። እንግዲህ ከዚህ ውስጥ ስናነሳ ፍቅረ እግዚአብሔር አለ፣ ፍቅረ አቦም የአባትና ፍቅር አለ፣ ፍቅረ ቢጽ የባልንጀራ ፍቅር አለ። ማንኛውንም ሰው እንድንነቅፍ በመጽሐፍ ቅዱስ ውስጥ አልታዘዝንም ማለት ነው። ለምን ከተባለ አባት እናታችን፣ እህት ወንድሞቻችን፣ ባልንጀሮቻችን እንድናከብራቸው ታዘን። ይሄኛው ግን ምንድነው? ባልንጀራንም ከማክበር አልፎ ወዴት ብሏል ማለት ነው? እግዚአብሔር ያከበራቸውን ሰዎች ወደ መዝለፍ ደረጃ ተመቷል ማለት ነው። ስለዚህ መጽሐፍ ቅዱስን አያውቅም ማለት ነው። እሱ የመጀመሪያው በሚዛን ላይ ተመዝኖ ወድቋል። ቅዱሳን እኮ ራሳቸው እኛ ቅዱሳን ነን ብለው አያውቁም። ኦሪት ዘሌዋውያን ላይ ያለው ምዕራፍ 19 ያለ ቃል አለ። ቅዱሳነ ኩኑስ ማንሄ ቅዱሳን አለ እግዚአብሔር። እኔ አምላካችሁ ፈጣሪያችሁ ቅዱስ ነኝና እናንተም ቅዱሳን አለ። እግዚአብሔር በባህሪው ቅዱስ አምላክ ነው። ቅዱስናው የባህሪው ነው። ከዛ በኋላ እግዚአብሔር የቀደሳቸው ያከበራቸው አክብረውት የከበሩ ሰዎች ደግሞ ቅዱሳን ተብለው ይጠራሉ። ቅዱስ ማለት ልዩ ክቡር ማለት ነው። ከዚህ ከዓለም ርኩሰት፣ ከዚህ ከገቢር ኃጢአት፣ ከዚህ ሁሉ የተለዩ ማለት ነው። ከዚህ ከዓለም ርኩሰት፣ ከገቢር ኃጢአት፣ ከዚህ ሁሉ ሲለዩ ወደ ማን ነው የሚቀርቡት? ወደ እግዚአብሔር። የእግዚአብሔር ቀራቢዎች ማለት ነው። ክርስቶስ ራሱ እኔ ድል ነስቼዋለሁ እናንተም
ድል ንሱት ባለው መሰረት እሳት አይበላቸውም ከበቁ በኋላ ቅዱሳን፣ ውሃ አይወስዳቸውም ከበቁ በኋላ ቅዱሳን። ምክንያቱም በዓለም ያለውን ነገር ሁሉ ድል ነስተውታል። በመጽሐፍ ቅዱስ ውስጥ ዳንኤል ከአንበሳ ጋር ነበረ። አንበሳ ምግብ የሚፈልግ ነው፣ ከቴም ሰው አግኝቶ ሰባብሮ የሚመገብ ነው። ነገር ግን እሱ ወደ ጉድጓዱ ሲጣል ተቀበሉት ነው የሚለው። እንዲያውም እግሩን ይልሱት ነበረ። አቡነ ገብረ መንፈስ ቅዱስ ነብርና አንበሳ ከሳቸው ጋር ነበር አብሯቸው። በዚህ መሰረት ነው እንግዲህ አቡነ ገብረ መንፈስ ቅዱስን ገድላቸውንም አጠቃላይ ስራቸውን የምንቀበለው። ለምን? በመጽሐፍ ቅዱስ ውስጥ ዳንኤል ከአንበሳ ጋር ነበረ። በተፈጥሮ ደረጃ አቡነ ገብረ መንፈስ ቅዱስና ዳንኤል ሁለቱም የአዳም ልጆች ናቸው። ልዩነታቸው ከኛ ከሰዎች በጾማቸውና በጸሎታቸው ከእግዚአብሔር ጋር ባላቸው ቀረቤታ ነው። ቅዱሳኑን የምናከብራቸውና አዋልድ መጻሕፍትን፣ ገድላት፣ ድርሳናትን በዚህ መዝንን ነው የምንቀበላቸው። እስራኤል በሙሉ ተሰብስበው ነበሩ አይደል? ሙሴም ነበረ። እስራኤላውያን እኮ ለቅሶ ላይ ነበሩ። ፈርዖን መጣ ተብሎ በቃ ከኋላ በጣም ፈርተው እየተጨናነቁ ነው። ግን ሙሴ ባህር መታ ሲባል መታ፣ ውሃውን ከፍሎ አሻገራቸው። ይሄ እኮ ውሃን ምን ማለት ድል መንሳት አይደል? ታዲያ ሙሴ በባህር መካከል እስራኤልን ከፍሎ አሻገረ ብሎ ገብረ መንፈስ ቅዱስ በውሃ ላይ ቆመው ጸለዩ ሲባል ምንድን ነው ልዩነቱ? ምናልባት እሳቸው ወደዚህ ወደ አፍሪካው ምድር ስለሆኑ እንዲሁ በጣም የሚገርም ነገር ነው። እውነቴን ነው። ሌላው ስለ አቡነ ተክለ ሃይማኖት ጦር አድርገው በአንድ እግር ቆመው ስለመጸለይ፣ ስለ ቅድስት ክርስቶስ ተምራ ጦር አድርጎ ስለመጸለይ ሂደን እኮ ዕለተ ዓርብ ላይ ነው የምንገባው። ከዕለተ ስቅለት ነው የምንገባው። ለምንድን ነው ያንን ጦር ያደረጉት? የክርስቶስን እኮ በጦር የተወጋውን እኮ መከራውን እያሰቡ እኮ ነው። የቅዱሳን ሂደታቸው መንገዳቸው በአጠቃላይ ከዕለተ ዓርብ የወጣ አይደለም። ያንን እያሰቡ ነው። አንዳንዶቹ ጀርባቸውን እየገረፉ፣ አንዳንዶቹ በጦር እየተወጉ። እነዚህ ሰዎች የፈጸሙት ክርስቶስ በዕለተ ዓርብ የፈጸመው የደረሰበትን መከራውን ሁሉ በማሰብ እኮ ነው። መራራ ሐሞት ኮሶ የሚጠጡ የሉም እንዲህ በየዕለተ ዓርብ። እንዲሁ ዝም ብሎ ለማውራት አይደለም። ስለዚህ ባለማወቅ ዝም ብሎ ተነስተው ቅዱሳኑን ሲሰድቧቸው ስንሰማቸው እውነት ለመናገር እኛ እንደ ስጋ ልንናደድ እንችላለን። ለእነሱ ግን ትልቅ መቅሰፍት ነው። እኔ ቀላል ምኜ ሊያዩ ይችላሉ። ቀላል አይደለችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አቡነ ተክለ ሃይማኖት በመጨረሻ ረፍታቸው ታመው እንደሆነ ይታወቃል እና ያንን በማንሳት እንደማናናቅ እንደ መዘበቻ በጣም ብዙ ሰዎች ያነሳሉ። ለተክለ ሃይማኖት የተገባለት ኪዳን ደግሞ ምን አይነት አሟሟት እንደሚሞት በለው። አሁን ውጥንቅጡ ዮናታን አክሊሉ ላይ መጥቷል። ያው ብለር ባይደረግም በድምጾች የሚታወቁ ነገሮች ናቸው። ዮኒም እየተተቸ ነው። እስቲ እንስማ። ሲሞት በተቅማጥ በሽታ እንደሚሞት የአባታችን አቡነ ተክለ ሃይማኖት በሆድ መጠራት ከክብራቸው ዝቅ ያደርጋቸው እንዴ? ለምሳሌ ቅዱስ ጳውሎስ ራስ ፍልጠት የሚባል በሽታ ነበረው አይደል? ያ በሽታዬ እንዲህ ከኔ እንዲወግድልኝ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ብዙ ጊዜ ደጋግሜ እግዚአብሔርን ጠየቅኩት፣ እግዚአብሔርም እንዲህ ሲል መልስ ሰጠኝ ይላል። በሽታው ህመሙ ይበቃኛል ካልክ በየቀኑ የሚጨመርልህም ጸጋ ይበቃሃል። ቅዱስ ጳውሎስ ራሱን ይታመማል፣ ግን እሱ በልብሱ ቅድም እንዳልነው ድውያንን ይፈውሳል። ጢሞቴዎስ ከገድል ጽናት የተነሳ ሆዱ ድርቀት ይዞት ነበር ይላል። ከጾም የተነሳ ከስግደት የተነሳ የሆድ ድርቀት ገጥሞት ነበር ይላል። ስለዚህ መከራ ቀደም እንዳሉት የሰማዕትነት መንገድ ሆኖ የሰማዕትነት ክብር የሚያገኙበት ሆኖ ድውያን ሲሆኑ ድውያንን ይፈውሳሉ። ክርስቶስ ድውያን ቢፈውስ ሕይወት የባህሪ ገንዘቡ ነው። አይደንቅም? ታማሚ ሲሆኑ ታማሚዎችን ሲፈውሱ፣ ሟቾች ሲሆኑ ሟቾቹን ሲያነሱ ስናይ በልው ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን ስራ ግሩም ነው በሉት። ለዚህ ነው ግን በዚህ አጋጣሚ ይሄን ቪዲዮ እያየው ውስጥ ላይ ምን ትዝ እንዳለኝ ታውቃላችሁ? ትላንትና ያለፈው ትላንትና አይተነው ያለፍናቸው ነገሮች ዛሬ ላይ ለምንድን ነው የምንቀሰቀሳቸው? ምክንያቱም ያ የገደላቸው ነገሮች የተለያዩ ነገሮችን ተችተንም ሆነ የተለያዩ ነገሮችን አልፈናል። ግን በድጋሚ ለምንድን ነው እንደ አንድ ሰው ጉዳይ አድርገን የምናነሳውና እነሱ ነገሮች ደግሞ የሆነ ነገር በጣም ትልቅ ግርታ ይፈጥራሉ ህይወታችን ላይ ብቻም ሳይሆን ከእንደገና አንድ ነገር ተጋግሎ ለማንሳት ዮኒ ማኛ የተናገረው ነገሮች ኦኬ፣ እሱ ስህተት የሆነ ነገር ተናግሯል። ግን ከዛ የዘለለ ነገሮች ደግሞ ትላንትና ያለፈው እነ ዮናታንም ሰንበድ የሆኑ ሰዎች ያወሩትን ነገሮች ዛሬ ድጋሚ ይዞ መነሳት እንደ ሀሳብ ማንሳት ርዕሰ ጉዳያችን ላይ ባንወጣና ሌላውን ርዕስ ባንቀሰቀስ ባይ ነኝ። ክቡር ዳዊት ምን አለ? መንክር እግዚአብሔር በላይ ለቅዱሳን ይው እግዚአብሔር በቅዱሳን ላይ አድሮ በሚሰራው ስራ ምንድነው? ድንቅ ነው። በመዝሙር 4 ላይም እንዲህ ይላል፣ አእምሩ ከመተሰባህ እግዚአብሔር በጻድቁ እግዚአብሔር በጻድቁ ላይ አድሮ እንደተገለጠ እንደተመሰገነ እንደታወቀ እወቁ ተረዱ። ስለዚህ አባታችን አቡነ ተክለ ሃይማኖት እግዚአብሔርን ገለጡ፣ እግዚአብሔርን አከበሩ። እሱ ደግሞ እግዚአብሔር ገለጣቸው፣ እግዚአብሔር አከበራቸው። ስለዚህ የቅዱሳኑ ሞት በሰይፍም ይሞት በስቅላትም ይሞት በአንበሳ ተሰባብሮም ይሞት ከጉድጓድ ተጥሎ ይሞት የመሞታቸው ምክንያተ ዕረፍት ነው እንጂ ክብራቸው የሚቀንስ አይደለም። ሰው አይደሉም እንዴ? ሰው እንደሚታመመው ክርስቶስ ለኛ መከራ ተቀብሎ ይል ሕማማተ ክርስቶስ ቢሆን እኮ ሕማማት እናከብራለን አይደለ? ሕማማት የሚባለው ክርስቶስ መከራው ነው፣ ግርፋቱ፣ ችንካሩ፣ መስቀሉ ነው። በፊልጵስዩስ ምዕራፍ 1 ላይ በስሙ አምናችሁ ልትጠሩ ብቻ አልተጠራችሁም መከራ ልትቀበሉ እንጂ። ስለዚህ አባታችን አቡነ ተክለ ሃይማኖት በሆድ መጠራት ምንድን ነው ከክብራቸው ዝቅ የሚያደርገው? ቅዱሳኑ የራሳቸው የሆነ የሚጠሩበት መንገድ አለ። ስለዚህ አባታችን የመጠሪያ መንገዳቸው ይህ ሆኗል። በሆድ ሕመም ታመው ለትንሽ ጊዜያት ለእረፍታቸው ምክንያት ሆኗቸው። ይህንን በዚህ ልክ ልንረዳ ያስፈልጋል ማለት ነው።
ይሄ እንደው ይሄንን ሐሳብ ላነሳው ሰውዬ እሱ በምን እንደሚሞት አይቶ ቢናገር በኋላ በጣም ጥሩ ነበር። አሁን ቅድም ካነሳ ነው ጋራ የሚያያዝ ነው። አስመስሎ ለመኖር የሚያደርጉት ነገር እንጂ እውነት ሃይማኖተኞች ስለሆኑ አይደለም እንዲህ አይነት ሐሳብ የሚያነሱ። አሁን ለምሳሌ ቅድም አንበሳ ለዳንኤል ሰገደ እንጂ አልበላውም። እንደገና ደግሞ ወደ ዘመነ ሐዲስ ስንመጣ ክርስቶስ በምሳሌ ያስተማረበት ሕፃኑ ቅዱስ አግናጤዎስ በሮማ አደባባይ የሞተው በአንበሳ ነው። አንበሳ ለዳንኤል ሰገደ፣ ዳንኤልን አከበረ፣ ያኛውን ደግሞ ገደለ። ለምን? ሁለቱም ቅዱሳን ናቸው። እያንዳንዳችን የምንሞትበት የራሱ የሆነ መንገድ አለ። በሰይፍ የሚሞተው በሰይፍ ይሞታል፣ በጥይት የሚሞተው በጥይት ይሞታል፣ በእሳት የሚሞተው በእሳት ይሞታል። ስለዚህ ዕለተ ዕረፍትን አስመልክቶ ተነግሯቸው እኮ ነው አቡነ ተክለ ሃይማኖት እንዲሆናል ተባሉ አይደል? ልክ እንዲያውም የወባቲ ነኝ እንደምትነክሳቸው ነው የሚናገረው። ከዛ በቃ ትንሽ ጊዜ ይታመማሉ ያርፋሉ ተባሉ። በተባለው መሰረት ነው ያረፉት። እሳቸው ብቻ አምጥተውት አይደለም። በነገራችን ላይ ወመዊቶ ጻድቅ እኮ ረሲያ ነው የሚለው አቡነ ተክለ ሃይማኖትን እንዲህ ብሎ ለማንቋሸሽ የተናገረው ሰውዬ አሟሟቱ ከፍቶ ነው የሚሞት። ቅዱሳን ሲፈርዱ እጅግ በጣም ከባድ። አሁን ቅዱሳን አያማልዱም ብለው ይናገሯቸዋል አይደል? እንዲህ በራሱ እኮ ባለቤቱ እኮ ቅዱስ ጴጥሮስ እኮ ጠይቆታል። ንሕነ ሀደግነ ኩሎ ወተሎናከ ምን ተንከን ረከብ። ምን ማለት ነው? እኛ ሁሉን ነገር ትተን ተከተልን፣ በኋላ የምናገኘው ምንድን ነው? ጥያቄው ማንን ነው እንደዚህ የሚለው? ጌታን ነው የጠየቀው ቅዱስ ጴጥሮስ። እናንተ ሁሉን ትታችሁ የተከተላችሁኝማ እኔ በምመጣበት ሰዓት በ12 ወንበር ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ። ሐዋርያትን ታዲያ ወንጌል ላይ ያለልህ እኮ ትፈርዳላችሁ። ታዲያ ትፈርዳላችሁ እኮ ነው። ማቴዎስ 19 ስለ አማላጅነቱ ጊዜ ስንነጋገር እንኖራለን አይደል? ያማልዳል አይማልድም? ይፈርዳል። ቅዱስ ጴጥሮስ አይደል ቁልፍ የተቀበለው? ቁልፉን ከተቀበለ በኋላ በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው በምድር የተፈታ ነው። ስለዚህ ፍርድ አይደለም ወይ? ነገር ግን በቅዱሳን ላይ አንደበቱን የሚያነሳ ሁሉ አንደበቱ ይዘጋ። ሌላ ምንም ነገር አንለው። እስቲ ይሄ ሐሳብ መዝሙረ ዳዊት ላይ ያለና ሁላችሁም እየገባችሁ እስቲ ቆይ ትንሽ ላሳልፍና ቅዱስ ጴጥሮስ አይደል ቁልፍ የተቀበለው? ቁልፉን ከተቀበለ በኋላ በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው በምድር የተፈታ ነው። ስለዚህ ፍርድ አይደለም ወይ? ነገር ግን በቅዱሳን ላይ አንደበቱን የሚያነሳ ሁሉ እሺ፣ በድፍረትና በትንቢት የምናውቃቸው እርቅ ላይ መዝሙረ ዳዊት 30:18 ገብታችሁ። ምክንያቱም አንዳንድ ነገሮች ደግሞ ከባይብልም ከተለያዩ ነገሮች ከመጽሐፍ ጋር ከትላልቅ ነገሮች ጋር ስናዋዛቸው ነገሮች ይገባናል ብዬ አስባለሁ። እኔ ይህን ሐሳብም ድንገት እስቲ አንድ የሃይማኖት አባቶችንም ካገኘው የምጠይቃቸው ይሆናልና አንዳንድ ግር የሚሉ ነገሮችን ጀስት ብናነብና ከዛ በኋላ ደግሞ መልሱን እናገኛለን ብዬ አስባለሁ። አንደበቱ ይዘጋል። ሌላ ምንም ነገር አንለው። ቃለ ሕይወት ያሰማልን። አንድ አባባል አለ ማለት የሰማና ያነበበና የተማረና የተረጎመና ያመሰጠረ አንድ አይደለም። አሁን ይሄ ሰውዬ ጥራዝ ነጠቅ እውቀት ነው የያዘው ማለት 7 ዓመት ገብረ መንፈስ ቅዱስ ባህር ላይ የሚል የለም 100 ዓመት ነው እንደውም የሚለው በደንብ እንጨምርለት ማለት ነው። መጽሐፍ ቅዱስ ማለት እኮ እንደው ከሰማይ የወረደ ነገር አይደለም። ሐሳቡ የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነብየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነብየ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። ምንም ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃነ ዓለም ተክለ ሃይማኖትን መዝና አክብራ 10 ማዕረግ ለደረሱት ለአባታችን ለተክለ ሃይማኖት ገርል ጽፋ ቤተ መቅደስ ሰርታ ታቦት ቀርጻ አባታችሁ እንኩ ብላ የሰጠችን በኤልያስ ሚዛን ተመዝነው ነው። በዮሐንስ መጥምቅ ሚዛን በመጽሐፍ ቅዱስ ካሉት ዮሐንስ ወንጌላዊን የተቀበለ ሰው ዮሐንስ አፈወርቅ መቀበል አለበት። ለምን? ዮሐንስ አፈወርቅና ዮሐንስ ወንጌላዊ ለኢየሱስ ክርስቶስ የሰሩት ነገር አንድ ስለሆነ ዮሐንስ አፈወርቅ ማለት ዮሐንስ ወንጌላዊ ምንም ልዩነት የላቸውም ማለት ነው። እረፍታቸው የመኖር የዘመናቸው እንጂ ልዩነት የላቸውም። ስለዚህ መጽሐፍ ቅዱስን በምን መልኩ ተረድተውት ነው? ቅዱሳን ሰዎች የእግዚአብሔርን ሐሳብ ነው የጻፉበት። እግዚአብሔር የነገራቸው መንፈስ ቅዱስ የነገራቸው እንደ ሁሌ ትዝ የሚለኝ ነገር አለ። እዚህ መልካ ማርያም አጼ ዘርዓ ያዕቆብ እንደደረሱት ይነገራልና ሰላም ለገቦኪ ዘሐመልማለ ወርቅ ክዳኑ በከመ ዳዊት ይዜኑ ብሎ የሚያስደርሰው መንፈስ ቅዱስ ሚስጥር ገታበት፣ ዝም አለ። አሁን እንደዚህ አይነት ሰው ቢሆን የሆነ ነገር ይጨምርበታል ማለት ነው። ዝም ብለው ጠበቁት። እመቤታችን ተገልጻ ማርያም ድንግል ለያዕቆብ ሞገሰሱኑ በላይ ነው ያለቻቸው። በሐሳባቸው በፍላጎታቸው የጨመሩት ነገር የለም። ስለዚህ መጻሕፍት የሚጻፉት ከእግዚአብሔር መንፈስ ቅዱስ ሐሳብ ገላጭነት ተነስተው እንጂ ዝም ብለው አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚሁ አሁን እረፍታቸው ላይ አንተ ያነሳው ማለት ነው ተክለ ሃይማኖት በረከታቸው ይደርብንና በዛ ሞቱ ይላል። ግን እኮ ሞታቸውን አውቀዋል። ይሄ ሰውዬ እኮ ሞቱን ያውቅ እንኳን አይደለም የራሳቸውን ሞት የደቀ መዛሙርቶቻቸውን እኮ ተክለ ሃይማኖት ሞታቸው ተገልጾላቸው እከሌ ከኔ ጋር ትሄዳለህ፣ ዛሬ ወደ ክርስቶስ አብረን እንሄዳለን ብለው እኮ የራሳቸውን አይደለም እዚህ ስፍራ ላይ ብዙዎቻችን ትንሽ ነገሮች ላይ እያለፈን ነውና በአብዛኛው ባለፈው ብያችኋለሁና የምንተቸውን ነገሮች ከመጽሐፍ ቅዱሳዊም ከተለያዩ ከተጻፉ ነገሮች አዋዘን እንትን ብንልና አንድ ሰውን ላይ ፎከስ አድርገን እየተናገር ነው
ወይም የማይሆኑ ነገሮችን እየተናገርን በምናደርግ ጊዜ ለተመልካቹም ለእንትኑ ቻናል ብዙ ሰዎች ይናገራሉና ስድብን ማስተማር ይሆናል ብዬ አምናለሁ። ተማሪዎቻችን ሞት አውቀዋል። ተክለ ሃይማኖት ከክብራቸው አንጻር ግን ማለት ነው ለምን በእንዲህ አይነት አሟሟት ሞቱ? እንደ ሰማዕትነት እንዲቆጠርላቸው ማለት ነው። ሙሴ ሰው አጥተው ነው መላእክት የተቀበሉት። ብርሃነ ዓለም ተክለ ሃይማኖት ሌላ በሽታ አጥተው ነው በዛች የሞቱት። እንደውም እኮ በሽታዋን ሳታስፈቅጂ ከገዳሚ አንድም ሰው እንዳትወስጂ ብለው እኮ የታጠበውን የጸዳውን የበቃውን እንጂ አልበቃውን እንዳትነኪ ብለው እኮ ያችን በሽታ አውግዘዋታል። ያችን ትንኛዋን ማለት መታ የነደፈቻቸውን ማለት ነው። ዘመናቸውን ሙሉ ለክርስቶስ የመሰከሩ የኖሩ አባት ስለሆኑ የሰማዕትነት በረከትም እግዚአብሔር እንዲያገኙ ፈቃዱ ስለሆነ ያችን እንደ ሰማዕትነት ነው የተቆጠረችላቸው። ስለዚህ አባታችን አቡነ ተክለ ሃይማኖት ጻድቅም ናቸው ሰማዕትም ናቸው። ልበ አምላክ መዝሙረኛው ክቡር ዳዊት በመዝሙር 14 ቅንፍ 15 ላይ እንዲህ ሲል ይናገራል። በድንኳንህ ማን ያድራል? በቅዱስ ተራራ ላይስ ማን ይኖራል? ብሎ ጥያቄ ከጠየቀ በኋላ መንፈስ ቅዱስ ሲመልስለት ቆንጆ አመለካከት ነው ብሎ ያልከዳ ገንዘቡን ባራጣ ያላበደረ እያለ ይሄድና ዘያከብሮሙ ለፈሪሃነ እግዚአብሔርን የሚፈሩ ሰዎችን የሚያከብራቸው ሰው በድንኳን ይኖራል ብሎ መልስ ሰጥቶታል። ድንኳን መንግስተ ሰማያት ናት። ድንኳን ገነት ናት። በድንኳን በተመሰለችው በገነት በመንግስተ ሰማያት ለመኖር እግዚአብሔር ያከበራቸውን ማክበር ይጠይቃል። ዘያከብሮሙ ለፈሪሃነ እግዚአብሔር አባታችን አቡነ ተክለ ሃይማኖት እግዚአብሔርን ወደው እግዚአብሔርን አምልከው በእግዚአብሔር ሕግ የኖሩ ናቸው። ስለዚህ እግዚአብሔር ያከበራቸውን የሚያከብር ሰው በመንግስቴ ይኖራል። ያላከበረሳ አጣፋው ምንድነው? አይኖርም ነው። በቤት ማን ይኖራል? እግዚአብሔርን ያከበራቸውን ያከበረ ይኖራል ነው። እነዚህ ሰዎች ይብላኝ ለራሳቸው እንጂ አባታችን አቡነ ተክለ ሃይማኖት የከበሩ ናቸው። ምክንያቱም ያከበራቸው አክባሪያችን እግዚአብሔር ስለሆነ። ሐዋርያው ቅዱስ ጳውሎስ በአዲስ ኪዳን ከማመኑ በፊት በክርስቶስ ያመኑትን በክርስቶስ የተጠሩትን ያሳድድ ነበር። ለስም አጠራሩ ክብር ምስጋና ይድረሰውና ክርስቶስ አምላካችን ተገልጦ ምንድነው ያለው? በስለት ላይ የሚቆም አካል የሚጎዳው ስለቱ አይደለም። ስለቱ ላይ የቆመው አካል ይጎዳል፣ ይቆረጣል። አሁን ይሄ ሰው ስለት ላይ እየቆመ ነው ያለው። ይትግስሱ መስያኔ ወይታይስሙ ዲበ ነቢያቲ አይልም መዝሙረኛው ክቡር ዳዊት። ቀብቼ ያነገስኳቸውን ያከበርኳቸውን አትንኩ፣ በነቢያቱ ላይም ክፉ ቃልን አትናገሩ። አቡነ አባታችን ተክለ ሃይማኖት ያከበራቸው እግዚአብሔር ነው። ይትግስሱ መስያኔ ክቡራኖችን አትንኩ ነው። ከነካ ምን ይቆረጣ? ምክንያቱም ስለት ላይ ነው እየቆመ ያለው። ልቡና እግዚአብሔር ይስጠው ማለት እፈልጋለሁኝ። እዚሁም ላይ ቅዱስ ያሬድ ደግሞ ምን ይላል? የስ ያ ለባይር የብሳ ተከዚኒ ሀለፉ በእግር ብሎ ቅዱስ ያሬድም አሁን እስራኤላውያንን ባህሩን የብስ አድርጎ አሻግሯቸዋል። ይህንን ስንል እግዚአብሔር ያደረበት ሰው ሁሉን ማድረግ ይችላል። ዛሬም ቢሆን አባቶቻችን ተአምር ሲያደርጉ ይኖራሉ። ይሄ በዚህ የሚገደብ አይደለም። ስለዚህ ቅዱስ ያሬድም አመስጥሮ ተናግሮታል ማለት ነው። እሺ ቤተሰቦች ያው እንደምታውቁት ልቃወም አይደለም ዛሬ የመጣሁት፣ ምክንያቱም ብዙ ሰዎች ሜንሽን ሲያደርጉልኝ ነበርና ቲክቶክ ላይ በተለያዩ ነገሮች ላይ ሜንሽን የተደረገልኝ ቪዲዮዎች ነው ዛሬ እኔም ለሰራ ያሰብኩኝና አንዳንድ የሆነ ነገርን ማወቅ ያለብን ነገር አብረን ስናቅ ደግሞ ደስ ይላልና ብዙ ነገሮችን መናገር አልችልም። ምክንያቱም ብዙ ጊዜ ተናግሬ ብዙ ነገር ስለተባልኩኝ ዛሬ ላይ ምለው የተለያዩ እምነቶችን ወይም ባንነቅፍ ሁሌም ተከባብረን እንደምንኖር አብረን ብንኖር ባይነኝ። ምክንያቱም ብዙ ኦርቶዶክስ ጓደኞች አሉ፣ ብዙ ፕሮቴስታንት ጓደኞች አሉ፣ ብዙ የእስልምና እምነት ተከታይ ጓደኞች አሉ እና ሁላችንም አንድ ላይ ሆነን ብንኖርና ያን የነበረን ፍቅራችን አንተ ትብስ ነባባል ሁሌም በፍቅር ተፈቃቅረን ተያይዘን የምንኖርበትን ያን ጊዜ አሁን ላይ መመለስ አለብን ባይነኝና ሁሉ ቤተሰቦቻችን ስለተከታተላችሁ እጅግ አድርገን እናመሰግናለን። በሌላ ቪዲዮ እስክንመጣ ሰሞኑን በቪዲዮ እናስጨንቃችኋለን። ሁላችሁም የእናንተ እገዛ ይህን ቪዲዮ ሁላችሁም ላይክ እያደረጋችሁና ኮሜንት ላይ ሀሳብ አስተያየታችሁን ግለጹልን። ሰብስክራይብ ማድረግም እንዳትረሱ። ትንሽ ነው የሚቀረን፣ 20 ሺህ ልንገባ ነው። 2000 ምናምን ሰው ይቀረናል።
ሰብስክራይብ ያላደረጋችሁ ሰዎች፣ አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ አድርጉ። ሁሌም እንደምንም ኢትዮጵያን ፈጣሪ ይጠብቅልን። እናመሰግናለን።